የኛው ጉር ነህ? አዎ የእናንተ ጉር ነው። ቆይ ያሬድ ምን እያደረክ ነው? መኪና እየነዳሁ። አልገባኝም። ቆይ አንተ ስንት አመትህ ነው እንዴ? 17 ታዲያ በ17 አመት ከየት ባመጣው መንጃ ፍቃድ ነው የምትነዳው? አታስቢ መንጃ ፍቃድ ባይኖረኝም እልል ያልኩሽ አንተ ያማሃል እንዴ? ብቻ እየተቆጣሽኝ ባልሆነ ድብን አድርጌ ነው አምቆጣ። ኧረ ቹቻ ልጅ አንድ ነገር በያት። ኧረ እባክህ ቤዛ እኮ ያለችው ነገር እውነቷን ነው። እሺ ብትሆንስ ምን አለ አንዳንድ ጊዜ ሰፈር ውስጥ ብነዳ። ቆይ አንተ እዚህ ድረስ መተህ ሰፈር ውስጥ ስትል ትንሽ አታፍርም እንዴ? ኧረ ቤዚ ቀለል አድርጊው። ጀስት ሲደብረኝ እኮ ሙዴን ለመቀየር ብዬ እኮ። ወይ ሀብታም ሲደብረው መኪና በመንዳት ማደር ራሱን የሚያዝናናው። ወይኔ ቹቹሻ ይሄን ነገር እኮ ትቼ ነበር። ጀስት ትምህርት ቤት ሆኜ መማር ሲያስጠላኝ ነው እንደዚህ ያደረኩት። ሰማኛለህ ያሬድ? አሁን ቀጥ ብለህ ሹፌራችሁ ጋር ትደውልና እሱ እየነዳ አብራችሁ ትሄዳላችሁ። እሺ ከዛማ በቃ ቤት ትሄዳላችሁ። ይሄማ በፍጹም አይሆንም። ለምን? ምክንያቱም ሹፌሩ አወቀ ማለት ጋሼ አወቀ ማለት ነው። ጋሼ ካወቀ ደግሞ ያበቃልኛል። የምርህን ነው? አዎ ቤዚ የምሬን ነው። ታዲያ እሺ ቆይ ምንድነው የሚሻለው? አሁን እሱን ተውትና የመጣሁበትን ጉዳይ ስሙ። ምንድነው እሱ? ይሄንማ ነገር ወርጄ ነው የሚያወራው። ሄቨን ቦቸራ ባለመባረሩ ግን በጣም ነው ደስ ያለኝ። ታዲያ ይሄን መናገር ለኔ ምን ያስፈልጋል እንዴ? በጣም ነው እንጂ የሚያስፈልገው እኮ። በምን ምክንያት? ምክንያቱም ልጁ የተከሰሰው ካንቺ ጋር በነበረው ግንኙነት ስለሆነ። ቆይ ልጁ ስላሳዘነሽ ነው ወይስ ለምንድን ነው ይሄን እያልሻለሽ? ልጁ ስላሳዘነኝ ነው እንጂ ሌላም ሊሆን ይችላል። እውነት? ሄቭ ሙች ያምሬን ነው ከሆነ ጥሩ፣ ግን ብትቺ ቀርበሽ ትሪት ብታደርጊው ጥሩ ነው። አሁንም ስለሚያሳዝንሽ ነው አይደል? አዎና። አይ ቤቲ ስታይኝ ግን ሞኝ መስልሻለሁ እንዴ? ምን ማለት ነው? ይሄን የምትይኝ እኮ ለኔም ለቦቼም እንዳላሰብሽ ግልጽ ነው። እና ለማን አስቤ ነው? ለራስሽ። ለራስሽ? አዎ ለራስሽ እኮ። እንዴት? ምክንያቱም ኢዮሲ ከኔ ርቆ እኔና ቦቸራ መቀራረባችንን ትፈልጊያለሽ። አውቀሽብኛል እንዴ? ይሄን ካወኩኝ በጣም ቆይቻለሁ። እሺ እኔ ምን ላደርግ? ቢጨንቀኝ እኮ ነው። አንቺ እኮ ችግርሽ ነገሮችን የምትረጂው በትክክለኛ መንገድ ስላልሆነ ነው። እሺ ቆይ ትክክለኛው መንገድ ምንድን ነው? እኔ ምንም አይነት ተአምር ቢፈጠር ከኢዮሲ ጋር አብሬ አልሆንም። እሺ ስርስርሽ እንዳይለልህ የምታስገቢውን ነገር ለምን አታቆሚ? እሱን እኔ ፈልጌው ሳይሆን የገዛ ባህሪው ያሳደረበት ተጽዕኖ ነው። እሺ ምን ላድርግ? እሱን አላውቅም፣ ግን ደግሞ ከዚህ በኋላ እየተከተልሽ መቀባጠሪውን ነገር ታቆሚያለሽ። እያስፈራራሽኝ ነው እንዴ? እያስጠነቀቅኩሽ ነው። ይሄን ካላደረግሽ ግን እኔና አንቺ መሀል ትልቅ ጦርነት ይፈጠራል። ምን አይነት ጦርነት? ለጊዜው ስም አላወጣሁለትም። ደግሞ ብቻ የሚሄድ ስለምፈልግ እንዳትከተይ። ሄቨን መናገር አልፈለግሽም እንጂ በውስጥሽ ኢዮሲ እንዳፈቀርሽው እርግጠኛ ነኝ። እኔ ደግሞ ማን እንደሆንኩ አሳይሻለሁ። ስለዚህ በቃ ሁለታችሁ መኪና ውስጥ ገቡና እንሂድ። እኔ ነው መሸሻሉ እንዴ ቹቻ ምን ነው ችግር አለው? ያሬድ በእናትህ እየቀለድኩ ነው በለኝ። ቤዚሙች አልቀለድኩም። ኧረ ያሬድ ረስቶ ሊሆን ይችላል። አሁን እኮ ቀለድክ እንዴ? ምን ሆናችሁ ነው? የምር ቹቻ ምን ሆነሽ ነው? ኧረ እባክህ እንዴት ነው እኛ አንተ የምንነዳው መኪና ውስጥ አምነን የምንገባው? እንዴ ቹቻ ቆይ ችግር አለው እንዴ? አዎ አለው። አንተ ስታስበው ራሱ እንዴት ነው አንተ የምንነዳው መኪና ውስጥ እኛ ገብተን የምንሄደው? ምን ችግር አለው? ችግሩማ እኛ ባንተ እምነት ስለሌለን ነው። ቤዚሙች ጎበዝ ሹፌር እኮ ነው። ያሬድ የፈለገ ቢሆን እኔ አልሰማህም። እሺ ኧረ ቹቻ አንቺ እንኳን ተረጂ። ያሬዶ በጣም አዝናለሁ። እስከዛሬ ድረስ ነፍ ነገር ተረድቼ ቆይቻለሁ። እቺን ግን ብቻ አልገባም ያልሽ እንደሆነ? አዎ አንገባም። እንደዚህ ከሆነ ጋሽ ሙት የሚሆን ውሳኔ ነው መወሰን። የምን ውሳኔ? አይናችሁ ያየ ይሄን መኪና ወስጄ ከዛ ገንብ ጋጋጨዋለሁ። ከዛ ሻቤ ይገባል። አንተ ልጅ አማሃል እንዴ? አዎ ያመኛል። ካመ መኪናን ወጣ። ቹቻ እንደው በፈረሰኛው እሺ በይ። አንተ ምን አይነቱ መጅኑን ነህ? ቆይ ለምንድን ነው በፈረሰኛው የምታስረኝ? እሺ እንደትዩ ነው። ኧረ እባክህ እሺ ብዬ እዚህ መኪና ውስጥ ገብቼ ከአንተ ጋር አብሬ ብሞትስ? ቹቻ ኧረ ስለመሞት ነው የምታወሪው? ደነዝ ነሽ ያሬድ። ግን አዎ ነኝ ያሬድ። እኔን ተሳስተህ አንድ ነገር እንዳትለኝ እሺ? ቤዚ ባባትሽ ይሁንክ ደረቅ እንከፍ ነህ እሺ? አውቃለሁ። አንተ ልጅ ግን ምን እንደማደርግህ አላውቅም። እኔም አላውቅም። እሺ ናቅፈው ክፈቹ እንጂ ያኛው። እሺ በምን ልክፈቱ ይሄንን? አይ ቹቻ ይኸው እንዴ ቤዚ ታዲያ ቤዚ ነው የምትሆነው። አዩ ቤዚ ቦርሳሽን አምጪ። እሺ ሰፊ ነው ብትይኝ።
ያሬድ ንዳው ቆይ ያሬድ ቀበቶ የት አለ? ያው ቻሱ ጋር ለልሽ ታዲያ ቹቹሻ ነገ ትራፊክ አደጋ ዘገባ መሆናችን ነው። እሺ አይ እናቴ እንደው ብቻሽን ምን እንደሚሻልሽ ቤዚቲ እኔስ ሚጢጢ ያላሳዳጊ መቅረቷ ነው የሚያሳዝነኝ። ያሬድ ግን ቀስ እያልክ ነው እሺ የምትነዳው። እሺ ቤዚ ቀስ እያልኩ 2 እና 3 ነው ማለት አይሆንም እና በአንድ ንዳ ያሬዶ እንደውም ከቻልክ ይኸውልህ በግማሽ ብታረገው ደስ ይለኛል። እሺ በቃ ቀስ እኮ እንዳለው ቻቀበት ምንም መስርሻለሁ። የመኪናውንማ ይኸው አስሬዋለሁ። ምን አለ እንደው ቀስቴን ይዤው በመጣው ኑሮ ለይሳሰሽ አስሬያለሁ። ያሬዶ እኔ አባት ቀስ እያልክ ንዳሺ። እሺ ቹቻዬ ቀስ እያልኩ ነው የምነዳው። ቤዚ ሙዚቃ ልጋብዝሽ እንዴ? ያሬድ በእናትህ እኔን አትይኝ። ዝም ብለህ መንገድን እያየህ ንዳ በቃ። እሺ ቤዚ ተጋ ያማን እንዴ ምን ያስጨዋል? አንቺስ ምን ያስጨዋል? እኔማ ደንግጬ ነው። እኔም ደንግጬ ነው። ሲጀመር ማን ከኋላ የመተጮብኝ አለ? እኔ እኮ ልቀልል ብዬ ነው። እኝኝኝኝ አንተም ብሎ ቀልደኛ ባልጠፋ ቀልድ ሰውን ከኋላ መተው ማስደንገጥ ምን የሚሉት ቀልድ ነው? ብቻ በእኔ የቀለድሽ እንዳይሆን። አዎ አንተ ላይ ነው። ምን አባል ታመጣ ነው? አዎ ነው። ምን ታመጣለህ? በጣም ጥሩ። እንደውም ንስሓ ገቢልሽ ሰው ልነግርሽ ነበር ትቼዋለሁ። ምን ዘሌ የምርህን ነው? ይብናና አትፈይ ፕሊዝ ዘሌ ይቅርታ። የምር ንስሓ ግቢ የሚለኝን ሰው አንተ ታውቀዋለህ? አውቀዋለሁ ትባልሻለህ እንዴ? ምንድን ነው የምደጋገመው? በእናትህ ንገረኝ። እንደውም አልነግርሽም። እንዴ ለምን? ምክንያቱም አናደሽኛል። እሺ የፈለግከውን ቅጣኝ። ምን ልቅጣሽ? አንተ ደስ ያለህን። ከፈለክ ብርም ልከፍልህ እችላለሁ። ስንት ትከፍያለሽ? ስንት ልክፈልህ? እንደውም ብር ቆርቶ ለምን ሌላ ቅጣት አልቀጣሽም? አንተ ደስ ያለህን ቅጣት ቅጣኝ። እርግጠኛ ነሽ? አዎ በጣም ጥሩ። እንደዛ ከሆነ አሁን እግሬ ስር ትወድቂና ዘሌ ሙሉ ስለያዝኩብህ ይቅርታ ትያለሽ። ይሄንን እንኳን አላደርገውም። እሺ እንግዲያውስ የራስሽ ጉዳይ። ይሄ ብሽቅ ዘሌ ዘላለም ደግሞ ምን ቀረሽ? በእናትህ ዘሌ በሌላ ቅጣት ቀይርልኝ። አልቀይርልሽም። ለምን? ምክንያቱም ሰው ስር እግር ማስወደቅ ስራሽ ስለሆነ። እሺ እላለሁ። ፈጠን በይ። ዘሌ ሙድ ስለያዝኩብህ በጣም ይቅርታ። ሁለተኛ የለመደኝ። ይቅር ብዬሻለሁ። ተነሽ። እሺ ማን ነው ንስሓ ግቢ የሚለኝ ንገረኛ። ጋጋ። ምን ጋጋ? አንተ ብሽቅ እንደዚህ እኔ ላይ ሙድ እንዲያዝክ የምትቀር መስለዋል። ማናለ እንደኔ እድሌ ቀናው ያሬድ ወይ ቤት እብድ እንደሆንክ ግን ታውቃለህ አይደል? አላውቅም። አንቺን ካፈቀርኩ በኋላ ግን ይሄን ማላውቀው ብለህ ከውስጥ የፈንቅሎሽ ተሰማ። እኔ እኮ ይሄንን ያሬድ ፈጽሞ አላውቀውም። እኔም አላውቀው። እድሜ ላንቺ ያው አስተዋወቅሽ። ግን ያሬድ እያደረግን ያለነው ነገር ትክክል ነው? ዲቪዚ ደሞ ምን አደረገ? ያሬድ እኔ እኮ ለማሚ ቃል የገባሁላት አንተ እንደግሜ እንደማላገኝህ ነበር። ቤዚ ምን አለ ዛሬ እንኳን ችግሮቻችን ወስተን ሌላ ወሬ ብናወራ? እሺ ምን አይነት ወሬ ነው? የፍቅር ወሬ።
ያሬድ እኔ እኮ እንደዚህ አይነት ነገር አላውቅበትም። እንደማታውቂ እኮ ቃል ታዲያ ምን አድርጊ ነው የምትለኝ እንዴ? ምን አለ ቢያንስ ብታጉርሺ። ማ እኔ እና ሌላ ማን ሊሆን ይችላል? ይሁን እንከፍና እሺ። አውቃለሁ። አይ ቤዚቲ ለመጎራረስም ደርሰሻል። እንደው ዝም ብለሽ እኮ ነው የምትፈነጪው እንጂ ያሬድ ፍቅር እንደውባ ነው ያንዘረዘረሽ። ያሬድ ግን ይመች። አይ ቀስቴ እርሜ ልኬን ፎንቄ እያልክ አጃጃልከኝ እየቆጨኝ ነው። ወይኔ ቆይ እንደው እዚህ አርፌ እንድትቀመጥ ካደረኩ ሄሎ ፎንቄ፣ አንተ ለመሆኑ ግን እንዴት ነህ? አለሁልሽ። ቆይ ደግሞ ምንሽን ማነጋገርሽ? ምን ሆነብህ? እያረጋሽን መሰልሽኝ። ምን ላርግ? ቅናት ውስጥ ግብግብ ቢያረገኝ ነዋ። ቆይ ደግሞ በማን ይቀናሽው? በቤዛና በያሬድ። እንዴት? እንደው ስሞትልህ እስቲ አሁን የት እንዳለው ገምት። የት ነው ያለሽው? ይኸውልህ ምን መሰለ መኪና ውስጥ ጋቢና ቁጭ ብዬ ክሬም እየላስኩ ቸኮሌት እየበላው ነው። ምን? የማን መኪና ውስጥ? አይዞሽ ቀስቴ፣ የሹገሮቹ አይደለም። እና ታዲያ የማን ነው? ያሬድ መኪና ይዞ ቤዛን ሰርፕራይዝ ሲያረጋት እኔ አንተ ፎንቃ ደግሞ ተለጣፊው ነው። የምርሽ ነው? አዎ የምሬን ነው። ግን ፎንቄ እስቲ ስሞትልህ እንደው ስቀበር አፈርሶንልህ አንድ ቀን እንኳን እንደው በፈረስ ጋር ያዝናናይ። እኔ ቀስቴ ላንቺ የፈረስ ጋሪ? ምን ነው እሱም ተወደደብህ? አረ እንደው ምን በመሰለ መኪና ነው ማዝናናሽ። አይ ፎንቄ በሽቦ መኪና ነው የምታዝናናይ? አይ በካርቶን። አንተ ራሱ የሆንክ ካርቶን ነሽ። ቻው በቃ። እንዴ ፎንቄ እሳትን አድርጊ ነው እንዴ ሰው መት ጢዚ እንደፈሽ ደፋር ደግሞ ንደፊኝ ይላል እንዴ? አላወቀኝ። አይ ያሬድ አይበቃም? ማረቤ ትንሽ እንኳን በቆየ ቁጥር ደግሞ ማሚ ሌላ ነገር ነው የሚመስላት። ይገባኛል። ቤዚ ልምጣ እንዴ? ነይቱ ትሻጊ ቱቻ እንዳመጪ አዝናለሁ ያሬዶ። እሺ እኔ ቤዚ የምትለኝን ነገር ነው የምሰማው። እንደም ትችላለ እንዴ? ለዘይ ነው እንደረቀስ ሰበይ በእናትሽ። አንቺ ቹቻ በዛ ዞረሽ አመጪም እንዴ? አረ ቹቻ ምን እሺ ነው ያሬዶ? ሰገጤውን ኩባ አይደለ? ያውም ድርብ ሰገጤ ነው። እንግዲህ ምንም ማድረግ አልችልም። ግን ሳያችሁ እቺን ነገር የጠገባችሁ ይመስለኛል። አዎ ጠግበናል። በቃ እቺኛውን ለሚጢጢ ልውሰድላት፣ ይሄንን ደግሞ እኔ ልብላ። ለሚጢጢ ይሄንንም ጨምረሽ ሰጅላት። ቹቻ እቺ ግን ተውሳችን ብትምት ፎቶንሽ እሷ ጸድ ሐሳብ ግን ኢንስታግራም ላይም ቴሌግራም ላይ ምናምን ፖስት አይደረግ አላረገውሽ። እሺ አንቺ ምን ትሰሪያለሽ? እሺ መኖር አለብኝ። አረ በሰታታንሽን በእናትሽ ቹቻ አረ በእናትሽ ቹቻ አራቀበይ በቀያት ተነሽንጂ። አንተ ጠጋ በል ጠጋ፣ አይኗን ያት። እሺ ጠጋፋት። አረ በእናትሽ ቹቻ ትንሽ ራቀበይ፣ አጠገባችን እኮ ነው ያለሽው። እሺ እንዴ ፈጋግ እስቲ ትንሽ እስቲ ቆይ አንዴ። በስመ አብ ታዲያ እንዲህ ልበል አይደል? ሰማም ስማርት እኮ ነሽ። ለዚህ ነው እንደዚህ ስትንከባለይ ነበር ማለት ነው። ስለማይፖስት አሪፍ ነው። አንይድም ዱቻ ተነሽ፣ እቃዎችን ሰብስቢ።
የሚጥጥን ይላል በስደበሻች እኔ ግን መች እንደምመሰገን እኔ ተመችቶኝ አመሰግናለሁ። እሺ ያሬድ በጣም ነው የማመሰግነው። እሺ ያሬድ ይሄ ቹቹሻ ግን በዚህ አይመችም። አግዝ ታው ግን ቦች የሚነገርን ነገር ስማ። ምንድነው ተነግሮኝ አልሰማም ያልኩት ጉዳይ? እስኪ ንገሪ ምንድነው? ከዛች ልጅ ጋር አትነካካ ተባልክ አይደል? እኔስ መቼ ነካዋት? እሷስ መቼ ነካች? መቼ ተነካካን? የሎሲንካ የሚነካ ነገር ንክት ያርግ ወይ ቦቸራ እና እኔና ቡሻንን ሄደን የነካናት። ኧረ በመድኃኒዓለም ምን አዎ ያላሰብኩትን ነገር እያሳሰባችሁኝ ነው። ቆይ አንተ ልጅ ምንድነው የምታፈለው? ሲጀመር እኔ እሷን የቀረብኳት ሻይ ብይ ቆቀር ጠጭ ብዬ ነው። ቆቀር ብይ ሻይ ጠጭ አይደል? አንተ ደግሞ ሙርት ይዛለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ውር ቢመራው የት ይደርሳል አለች አያቴ። ምን አይነት ቦቸራ ግን እኔ መባረር አልፈልግም ከዛ ትምህርት ቤት። ተው ቦቸራ አረፍ ተው። እሺ አሁን ማን ትጨራለህ አለ? አንተ እኮ ጦስህ ብዙ ነው። ጦሰኛ እኮ ነህ አንተ። ባንተ የመጣ ነገር እኛም መንካቱ ይቀራል። ኧረ እባካችሁ አታዙጉኝ። እንደውም ከአባቷ ጋር ተመቻችተናል። ጋሼ ጥሩ ሰው ናቸው። ያው ሚኪ ይሄ ልጅ የሆነ ነገር ብታደርገው ይሻላል። ያው የሆነ ነገር ካላረከው መጥፊያችን በሱ ነው። እሺ አሁን ምን አድርገን የምትሉኝ? እንደው በመድኃኒዓለም አንተ ይሄ ልጅ እኮ እኛ ህይወት ላይ ዘራ የሆነ ልጅ እኮ ነው። ኧረ ተው አንተ ከዚች ሄቨን ከምትባል ልጅ ጋር አራቅ። አልችልም። ለምን ሲባል? ምክንያቱም በአራት ነጥብ በስምምነት የደረስንበት እሷም እንደ ወንድም ማለት ተይኝ እኔም እንደ እህቴ ለያት። አልችልም መራቅ። እኔ ምን ቦቸራ እቺን ትርታ የምትላት ልጅ ፎረገትካት። በቃ ፎረገካት። ምን እሺ ነው እሱ ደግሞ እኮ ድፍረቱ በዚህ ጭንቅላት እኮ ነው ያችን የመሰለሽ ቆንጆ ካለሰማመስኩ የሚለው ይሄ ደነስ። እሰይ ደግ አደረኩ። አንተ አለህ አይደል እንደ የጭንቅላትን ይዘህ ሄሉን ያሰመጥክ። አሁን አጭርና ግልጽ የሆነ ጥያቄ ነው የምጠይቅህ፣ ትመልሳለህ። ይኸውልህ ሄቨን ጋር ያለን ነገር ትፈታለህ? አፈታም? አልፈታም ነው? አዎ ነው። ሁለተኛ አታውቅኝም አላውቅም። እሺ ጭራሽ ጥሎኝ ሄደ። ይሄ ባንዳ ለነገሩ መልኩም እኮ የጣሊያን እኮ ይሄ ወራይ አየሁ። ሚኪ አቡሽ ግን በጣም ክፉ ሰው ነው አይደል? አዎ ነው። ጥሎ ሄደ አይደል? አዎ ነው እንጂ እንዴ ይሄ ብሎ መመካከር ሲገባ የራስህ ጉዳይ ብሎ ትቶ መሄድ አሁን ይሄ ባንዳ ያስብልህ ወራሪ አይደል? ድሮም እኮ ሜዳ ላይ እውነቴን ነው ይሄ ልጅ መለወጥ አለበት መኖር አለበት ብለህ ያነሳኝ ወንድሜ አንተ እኮ ነህ ከሜዳ። ይኸውልህ ቦቸራ እኝኝኝ ማለትን ተው በቃ። እንዴ እኔ እንዳንተ ደደቦኝ መቅረት አልፈልግም። ትምህርት ቤት መባረር አልፈልግም። አሰማም ከዚህች ልጅ እራቅ፣ አለበለዚያ አታውቅኝም አላውቅህም። ምን የምርህ ነው? አዎ ነው። ኧረ እባክህ እንደዚህ የሚባል ነገርማ የለም። አዎ የምሬን ነው። የራስህ ጉዳይ። እንዴ ያንተ ችግር የኔ ችግር፣ የኔ ችግር ደግሞ ያንተ ደግሞ የኔ ነው። እሺ እና ምን ይሁን? እና ምን ውስጥ ነው ያለሁት? አንተ እኮ ምንም ችግር ውስጥ አልገባህም። ፍልስፍ እያልክ እኮ ነው ያለኸው። እኔ ቦቸራ ደግሞ ደህና ስም እንዳለው ለበጀ ትላለህ አይደል? አዎ አንተ ቦቸራ፣ ይሄን ነገር የማታቆም ከሆነ እኔ ትምህርቴን መማር ፈልጋለሁ። ሰማኝ? ደሱ እኮ ገብቶኛል። እሺ እንዴት አድርጌ ነው የማቆመው? እንዴት ማርጋ አቁመው? እንዴት አባ ነው የማታቆመው? እኔ እኮ ከሷ ጋር ምንም የተለየ ሌላ ጭው የለኝም እኮ። ግን ይኸውልህ ቀስ በቀስ የሆነ ነገር ሊፈጠር ይችላል። ገባህ? እና ወይኔ እሷን ፍታት በቃ። እሷን ማትፈታት ከሆነ እኛን ፍታት። የኔ ወንድ የሰው ልጅ ሊተባበር የሚችለው ማድረግ እስከሚችለው ድረስ ብቻ። ምን እያልክ ነው? ይኸው ሰውየውን እናገኛለን ብለህ ቀንም ሙሉ እዚህ ጠገረርከኝ። ግን ይኸው የለም ሰዎች። ትንሽ ብቻ እንታገስ። ከፈለክ አንተ መታገስ ትችላለህ። አንተ ደግሞ በቃ የምነግርህ ነገር ስማ። እባክህ አልሰማህም እንዴ? እኔ እኮ ከሀገር የወጣሁት ሰርቼ ልለወጥ እንጂ የሰው ብር ላይ እዚህ ተቀምጬ ልውል አይደለም። ታዲያ ከፍዬ ካደል እንዴ? የከፈልከኝ እኮ ለ2 ሰዓት ነው። እናም እዚህ ቦታ ከተቀመጥን ይኸው 3 ሰዓት ከ14 ደቂቃ። ይሄ ማለት ከተዋዋልንበት 1 ሰዓት ከ14 ደቂቃ ትርፋለህ ማለት ነው። እኔ ደግሞ ለጓደኝነታችን ብዬ መርቄ ይላሉ። በቃኝ ከዚህ በኋላ ቢንጎ ምንድነው? አቴውም እንደ የሰውየው ግቢ እኮ ተከፈተ። ታገስ ብዬ ነበር እኮ። ልፋታችን ፍሬ አፈራ። ቆያየው ሰውየው አንተ ምን አይነት ሰው ነው?